እንዴ ማለት ነበረው ማለት ምን ማለት ነው? ሽመልስ ቆይ አንተ ማን ልበል? ካሜራ ይዛችሁ ምናምን ማለት ነው? አይ አቶ ኪዳኔ ፈልገን ነው። አቶ ኪዳኔ አይ ምን ማለት ነው? ይዘው ብለን ነው የምትፈልገው? በአጋጣሚ ባለሀብት ጋር ተገናኘ፣ ስራ ጀመረ፣ ተቀየረ። ይሄ ባለሀብት አቶ ከተማ ነው የሚባለው? ምን ነው ደነገጥሽ? ኧረ አልደነገጥኩም፣ አላውቀውም። እና ይኸው ከአቶ ከተማ ጋር በምሰራበት የመጣች ሀብት ነች። ከእሱ ጋር ብዙ ስራዎችን አብረን ሰርተናል፣ ብዙ ነገሮችን አብረን ሰርተናል። እና ይህን ሀብት ላመነጭም የቻልኩት ከአቶ ከተማ ጋር በመስራቴ ነው። በጣም ጥሩ ሰው ነው አቶ ከተማ የሚባለው ግለሰብ፣ በጣም ጥሩ ሰው። እንደው በእሱ የተነሳ ብዙ ሰዎች እንዳደጉ ሰምቻለሁ። እና የኪዳኔም እሱን ያሳደገው ማለት ነው። ከእሱ ጋር ነበር የሚሰራው። ቤት በጣም የሚያምር ሰፊ ቤት ነውና ይህን ሁሉ ንብረት በድለላ ደሞዝ፣ በጉዳይ አስፈጻሚ ደሞዝ ይመጣል። አዎ ከሰራክ ለምን አይመጣም? ሲቀጥል የሁሉ ሰው ምንድነው ለምንድን ነው እንደዚህ ጥያቄ የምትጠይቅ? ነው አይ አይደለም፣ ይሰራል። ጠንካራ ሰራተኛ ነው፣ ጎበዝ ነው፣ ይራራጣል። በዛው ልክ በቃ እየሰራ መጣ፣ ለውጥ ይመጣል። ሁሉም ዛሬ እንደ ትናንት አይሆንም። ከዛሬ ነገ የተሻለ ነገር ይመጣል። ፈጣሪ የተሻለ ነገር አመጣልን። በሚሰራው እየቆጠበ ምንም ያለን ይኸው እዚህ ደርሰናል። እግዚአብሔር ይመስገን። አንተ መስራት ነው አይደለ? ጠንክረህ ከሰራ አንተ ማትቀየርበት ምክንያት አለ? የለም። ወሳኙ ነገር አንተ ጠንክሮ መስራት ነው። ጠንካራ ሰራተኛ ነው። አዎ ይሰራል፣ ያስቀምጣል፣ እቁብ ይጥላል፣ ህይወት መቀየር ጀመረ፣ አለቀ እንጂ ምን ማለት ነው? ምን ማለት ነው? ባክስበል ሂርታ ባዳም እንኳን አምላኪናችሁ ያርከኝ ውጣልኝ፣ ውጡልኝ። አንተ ካሜራ ማፈናጣልኝ፣ ውጣልኝ። እንዴ ይኸውልሽ ምን አለ መሰለኝ፣ ምን አለ ማለት ውጣልኝ። አልፈልግም ምንም ነገር ስለናንተ እኮ እንደዛ ያልኩ ተናገርኩ እኮ ምን ማለት ነው? ኖ እናንተ እንደዛ ነው። እናንተ ካሜራ ነው ተታችሁ ውጡልኝ። ካሜራ ናፋልኝ ነው ታ እባክሽ ተረጋጊ። ለምን እንደምረጋጋው ምን ማለት ነው? እናንተ እንደዚህ ናችሁ ያልኩሽ አይደለም እኮ ከማለት አይተናነስም እኮ ምን ማለት ነው? እስኪ አረፍ በል ኪዳኔ። አንተን ለማለት ነበር የመጣሁት። ውጡልኝ ከቤቴ ውጣልኝ። አንተ ምንድነው የምትሰራው? ቆይ ኪዳኔ ተረጋጋ። ለስራ ጉዳይ ነው የመጣሁት እኔ። ቆይ አይደለም። በዛ ላይ ደግሞ አንተ ጉዳይ አስፈጻሚ ነህ። ጉዳይ አስፈጻሚ ከሆንክ ደግሞ እያንዳንዱ የሚደረጉት ድርጊቶች ላይ እጅ አለበት ማለት ነው አይደል? ይሄ ያሜተኞች ወሬ አይደለም። አይ እጅ አለበት። እያንዳንዱ አቶ ከተማ የሚሰራቸው ስራዎች አንተ ጉዳይ የምታጸጽምለት አንተ እጅ አለበት ማለት ነው እያንዳንዱ። ስለዚህ አቶ ከተማ ደግሞ የብዙ ሰዎችን ነፍስ አጥፍቷል። ስለዚህ እነዛ የጠፉት ነፍሶች ላይ እጅ አለበት ማለት ነው። አንተ ለምን ነፍስ ነው የምትለው? እንዴ ለቀቋት ቢስቴ አልወጣም። በቃ እኔ ወዴትም አልወጣም። የምጠይቀን እያንዳንዱ ጥያቄዎች ትመልስልኛለህ። አቶ ከተማ ለህግ ለማቅረብ የሚረዱኝ እያንዳንዱ ነገሮች ትሰጠኛለህ፣ መረጃ ከነ ማስረጃውን ጭምር። አይ የምትለኝ ከሆነ ግን ይኸው አንቺም ንገሪው። ምንድነው ብር ትራንስፈር ምንድነው? ምንድነው ያወራ ያለኸው? አንተ ማለት የአቶ ከተማ ቀኝ እጅ ነህ። ማውራት ብቻ ሳይሆን አንተ እኔንም ስማ። የአቶ ከተማ ቀኝ እጅ ነህ። የአቶ ከተማ ቀኝ እጅ ከሆንክ ደግሞ እሱ የሚያደርጋቸው ያንዳንዱ አቶ ከተማ የሥራ ባልደረባ እንጂ እኔ አይደለሁም። የሥራ ባልደረባ ሳይሆን አለቃህና አዛዥህ ነው። ሰምቻለሁ። በጣም የምን ሱዳን ምንድነው? ምን ነው አስደነገጠሽ? ሱዳን ሲባል ሱዳን ሲባል ለምን አስደነገጠሽ? ኧረ እኔ ደነገጥኩኝ። ውጣልኝ። ለምን አትወጣልኝ ማለት እኮ ምንድነው? ሱዳን ሲባል ለምን ደነግጣለሁ? መች ደነገጥኩኝ? ደንግጠሻል። የተርበተበትሽ ነው። ምንድነው ሱዳን? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ናቸው የምትከታተሉን በሙሉ ይህ ስለኛ ኑሮ ነው። ግሩም አያሌው ነኝ። እንግዲህ ሁሌም ሰላማችሁ ይብዛ ብዬ እንግዲህ ተመልሼ መጥቻለሁ። ዛሬ በሽመልስ ዙሪያ ብዙ አዳዲስ ነገሮችን እያየን እንገኛለን። ከሰሞኑም አቶ ከተማን እንግዲህ በቁጥጥር ስር አውለነዋል። ለረጅም ዓመት እንግዲህ በጥንቁልና ስራ በባላባትነት ብዙ አይነት መጥፎ ተግባራቶችን ሲፈጽም የነበረውን ግለሰብ እንግዲህ በእጃችን አስገብተናል። እንዳያችሁት በቪዲዮም በምስሉም የተወሰኑ ለማስቀረጥ ሞክረናል። ግቢ ውስጥ የነበሩትን እያንዳንዱ ነገሮች እንግዲህ አይታችኋል። በአብዛኛው የእንስሳት የከብት አጽሞች፣ ምኖች፣ ስጋዎች፣ ምናምን ጭንቅላቶች፣ ብዙ ነገሮች ውስጥ ላይም እንግዲህ ከመጋረጃ ጀርባ ብዙ ነገሮችን፣ ቅመማ ቅመሞች፣ ብዙ በጣም ለአይን የሚደብሩ ነገሮችን አይተናል። ያው በካሜራ ማስቀረጽ ያልቻልናቸውም ብዙ ነገሮች አሉ። እንግዲህ እኛ አቶ ከተማን ከያዝነው በኋላ ሁሉም ነገሮች እንግዲህ ቤቱ ተጸድቶ ሁሉም ነገር በቁጥጥር ስር ውሎ ወደ ኤግዚቢትነት ገብቷል። ለማስረጃነት ስለሚያስፈልግ ወደ ህግ አካላት ሁሉም ነገር እንግዲህ ተጠራርጎ ሄዷል። ያው ግቢ ውስጥ የነበሩት እያንዳንዱ ነገሮችም እንግዲህ አሁን ቤቱ ታሽጓል። እዛ ቤት ምን ሲሰራ እንደነበር እንግዲህ የተወሰኑ ነገሮችን በቀንጨባ አድርገን ለእናንተ ለማሳየት ሞክረን ነበረ። በካሜራ ላይ ያሳየናቸውም እንዳሉ ሁሉ
እንግዲህ አቶ ከተማ ከዛ በኋላ ያው በህግ አካላት ቁጥጥር ስር ነው የሚገኘው። ከዛም በኋላ የአቶ ከተማን አካዳሚ አይታችኋል እንግዲህ ትንሽ ወሰድ መለስ እያደረጋት ነበረ። አስጠንተዋት ይሁን አውቃ ይሁን ወይም ደግሞ ህመም አጋጥሟት ይሁን አናቅም። እንግዲህ እሷም ለተጨማሪ ምርመራ እና እስኪ አይምሯም ሁኔታ ቼክ ለማድረግ በሚል እንግዲህ አሁንም እነሷም ህግ አካላቶች ጋር ነው የምትገኘው። እንግዲህ የአእምሮ ሁኔታም የሚከታተላት ሰው አለ እዛው የህግ አካላቶች ጋር ያለ ከኛም ጋር በህብረት የሚሰሩ እንዲሁም የኛ የተወሰኑ አባላትም አብረው ነው የሚገኙት። የእሷንም ጉዳይ ለማጣራት ከህግ አካላቶች ጋር ስለምንሰራ አብረው የእኛም የተወሰኑ አባላቶች ይገኛሉ። ከዛም በኋላ እንግዲህ የአቶን ከተማ ሁሉ መረጃ እያጣራን በምንገኝበት ሰዓት የአቶ ከተማን የባንክ አካውንት ስናጣራ ወደ አንድ ግለሰብ እንግዲህ ኪዳኔ ወደሚባል ግለሰብ ብዙ ብሮች ትራንስፈር ሲደረጉ እንግዲህ ደርሰናል። ማን ነው ኪዳኔ? እንደው ሽመልስ ማለት በኪዳኔ ስም ይጠቀም ይሆን እንዴ? እሱ የሚለው ነገር ትንሽ አሳስቦናል። ምክንያቱም በጣም ብዙ ብሮች ናቸው ወደ ኪዳኔ ሲገቡ የነበሩት በሚሊዮን። እንግዲህ አላቅም እነዚህ ሰዎች ከየት ይህንን ብር ያመጡት እንደሆነ አላቅም። ብዙ ጊዜ በምናገኝ ሰዓት የነሱን አካውንት ቼክ በምናደርግ ሰዓት በሚሊዮን የሚቆጠሩ ብሮች ናቸው ትራንስፈር የሚደረጉት እና የገንዘብ ምንጫቸው የት ነው የሚለው ነገር በጣም እያሳሰበን። ምክንያቱም ሺህ ጊዜ የጥንቁልና ስራ ቢሰሩ፣ ሺህ ጊዜ እንደዚህ ባዕድ ነገሮችን ቢሰሩ፣ ህገወጥ መድኃኒቶችን ቢያስመጡ ይህን ሁሉ ብር ግን ከየት ሊያገኙት ቻሉ የሚለው ነገር እንግዲህ እያሳሰበን ነው የሚገኘው። ይህንን ነገር በቀስ በቀስ የምናጣራ ነው የሚሆነው። አሁን የምገኘው እንግዲህ ማፖችን ጂፒኤሶችን በመጠቀም አቶ ኪዳኔ የሚባለው ግለሰብ መኖሪያ ቤት አካባቢ እንገኛለን። እስኪ ማን ነው አቶ ኪዳኔ? ምንድን ነው ከአቶ ከተማ ጋር ከሽመልስ ጋር ያለ ግንኙነት የሚለውን አብረን እንከተል ነው የሚሆነው። እንደ ሁልጊዜያችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ለቻናሉ አዲስ የሆናችሁ እንግዲህ ሰብስክራይብ አድርጎ። ይህ ስለኛ ኑሮ ነው። ብዙ ታሪኮችን አብረን የምናይበት፣ ብዙ ወንጀሎችን፣ ብዙ የተፈጸሙ ድርጊቶች እንግዲህ እኛ ያልሰማነው እንጂ ያልተደረገ ነገር የለም እንላለን ሁሌም ስለኛ ኑሮ ቤተሰቦች ሁሌ እንደምንናገረው። ስለዚህ ሰብስክራይብ አድርጉ፣ የቻናላችንን ተከታተሉ። ኮሜንት ላይ እንደ ሁልጊዜያችሁ ሀሳብ አስተያየቶቻችሁን ጻፉ። ሁሌም ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ የደውሏን ምልክት ተጫኑ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ግሩም አያሉ ነኝ፣ ተከተለኝ። ውስጥ ነው የት መጣሽ? በጣም ሩቅ ቦታ ነው። የት ነው እኮ? የት ነው? እኛው ነው እናንኳኳ ወይስ ቁልፍ አለሽ? እዚህ ነው። እስኪ ነው ግቡ። ደስ የሚለው ነገር ጸጥ ባለ ሰዓት ነው የመጣ ነው። ምንድን ነው? አይ ምንድን ነው? ስንት ነገር ተነጋግረን ሌላ ነገር ስትከተኝ እንዴት ታሰብ ምን ሆነክ ነው? የትኛው ነገው? እዚህ ነው። እኔ እንዳትቀኝ እሺ። እዚሁ መጣ። ውስጡ አናስቦቹ ውጩን እስኪ በደንብ ተታል ቀረጻው። ይሁን ያስፈራል ግቢው። ምንድን ነው? እስኪ በደንብ እያያችሁት ና ምንድን ነው? ሬሳ ነው? ሬሳ የምታየው ምንድን ነው? እስኪ ና እነዚህ ነገሮች ያቸው እስኪ ምንድን ነው? የሰው ጭንቅላት ነው? ምንድን ነው? ብቻ ግቢው ያለው ነገር ያስፈራል። ወይ ጠሩ አይቻልም፣ ማግኘት አልቻልም። እሳቸው በመጋረጃ ጀርባ ማለት ነው። ከተማ ነግራኛለች። አቶ ከተማ እንዴት ብትርቀኝ ነው እንደዚህ ቀለል አድርገህ የምታናገረኝ አንተ? ምንድን ነው? ሰው አይደል እንዴ? ምንድን ነው ይላል የምትፈሪው? እንደዚህ ማውራት የለብህም አቶ ከተማ። ሰምቻለሁ እኮ ዝናህን ሰምቻለሁ በደንብ። አረ አይደለም፣ የእንትኑ ለማወቅ ፈልጎ እኮ ነው። አንድ የሞተ ወንድም አለው። አረ እንትን አላሉም፣ አላረጋገጡ።
አላረጋገጡም። እሱ ምን የሞት ወንድም ነው ያላወራነው ነገር ተምትዩ ምንድን ነው የሚያስፈራሽ? ማለት ሞት አለመሞቱ እንትን ለማለት ነው ለማረጋገጥ ነው። ያወራነው ሌላ እዚህ ያመጣሽ ሌላ እንዴ እንደውም ገባለሁ እዚህ ሶፊ ምንድነው የምትገባው? ምንድነው ለምን ትፈሪ እንዴ? ለምንድነው የምትገባው? ገባለሁ ለምንድነው የምትገባው? እንዴ ምን ሆነክ ነው? አቶ ከተማ ግቡ እናንተ ኑ ልክ እናስገባዋለን። ልክ እናስገባዋለን። አንተ ሰውዬ እየተዳፈርክ ማነው ራስን የምትገባው? ልቀቂ አንቺ። ማነው ራስን የምትገባው? ሰምቻለሁ እኮ ብታርፍ ይሻላል። አንተ ሰውዬ ራፍ ብያለሁ። ከአፈር በታች ማድረግ ከአፈር በታች ማድረግ ረፍ ብያለሁ። ዝም በይ አንቺ ራሱ ዝም በይ። አንተ ሰውዬ አጭበርባሪ ና ረፍ ብያለሁ። አንተ ሰውዬ ረፍ ብያለሁ። ረፍ ብያለሁ። ህይወትህን ነው የምሰማው። ረፍ ብያለሁ። ህይወትህን ነው የምሰማው። ረፍ ብያለሁ። ህይወትህን ነው የምሰማው። ከአፈር በታች ነው የማደርግህ። ረፍ አንተ ሰውዬ ወንጀል ኪዳኔ ሰላም እንዴት ነሽ? እግዚአብሔር ይመስገን። የአቶ ኪዳኔ ቤት አይደለም ነው? ምን ነበር? አቶ ኪዳኔ የሚፈልግ የት ነው ያለው? ይቅርታ ምን ማለት ነው? የቱ ጋር ነው ያለው አቶ ኪዳኔ? እንዴ ትወጣለህ? የሰው ይዘብ ተብሎ ይገባል እንዴ? ምን አይነት ስርዓት ማለት ነው? ማነሽ አንቺ? ምን ማለት ነው? እኔ ባለቤቱ ነኝ። አንተ ማን ልበል? ካሜራ ይዛችሁ ምናምን ማለት ነው? አይ አቶ ኪዳኔ ፈልገን ነው። አቶ ኪዳኔ አይ ምን ማለት ነው? የሰው ይዘው ብለን ነው ይፈልገው እኮ አቶ ኪዳኔ ምን ማለት ነው? እንዴ ፍቃድ ተሰሰቀዶ ካሜራ ይዘን ትመጣው ዝም ብለን መገባ ፍቃድ አለን። ወልሽ የቀረጻ ፍቃድ አለን። ያው የእንትን መታወቂያችን ይኸውና፣ ያው መታወቂያ አለን። የጋዜጠኝነት መታወቂያችን ነው። የትኛውን ቤት እየገባን የጋዜጠኝነት ስራዎችን እንሰራለን። ኢንተርቪው ለማድረግ ነው የመጣነው እና አቶ ኪዳኔ ጋር አንዳንድ ጉዳዮችን ማውራት ስለፈለኩኝ ነበር እዚህ የመጣው። እሱ የለም። የት ነው ያለው? ስራ ነው። እስኪ ቁጭ ብለን ማውራት እንችላለን ስለ አቶ ኪዳኔ? የት ነው ያለው አቶ ኪዳኔ? ስራ ነው። ያው ከአቶ ኪዳኔ ጋር አንዳንድ ስራዎችን በጋራ እንሰራ ነበርና ስለሱ ስራዎች ለማውራት ነበር እዚህ ድረስ የመጣ ነው። ምን ነበር? ያው አንዳንድ ስራዎችን መስራት ፈልጌ ነበር። ምንድን ነበር የሚሰራው አቶ ኪዳኔ? አቶ ኪዳኔ ጉዳይ ማስፈጸም፣ የተለያዩ ስራዎችን እቃ ግዢ፣ ሽያጭ ላይ ነው የሚሰራው። ማለት የሆነ አንድ ድርጅት አለኝና እኔ ተጠቁሜ ነው። አቶ ኪዳኔ ጎበዝ ነው፣ እንደዚህ የሽያጭ ስራዎች ላይ ብዙ ልምድ አለው፣ ፐርቼዚንግ ላይ በጣም ብዙ ኮንታክትም አለው፣ ኮኔክሽን አለው የሚል ነገር ተነግሮኛል። እና አንድ ድርጅት እያቋቋምኩኝ ነው። ትልልቅ ድርጅቶች ከዚህ በፊት ሰርቻለሁ እና ለእሱ ፈልጌው ነበረ። ድርጅት ላይ ምን ያህል ጊዜው ነው እንደዚህ አይነት ስራዎችን መስራት ከጀመረ? ትንሽ ቆይቷል። ትንሽ ጊዜ ቆይቷል። የሚሰራው ጉዳይ ማስፈጸም ነው። ቤት ምናምን ሽያጭ ላይ ነው የሚሰራው። ድለላም ይሰራል። ድለላ ማለት ምን ያህል ገቢ ያገኛል? እንደማየው ግቢያቸው በጣም ሰፊ ነው። አላቅም ምን አይነት ድለሎችን ነው የሚሰራው? እንደዚህ አይነት ሰፊ ግቢ ለመስራት የእናንተ ቤት በጣም ሌግዠሪ አይነት ኑሮ ነው የምትኖሩት። ቤት በጣም የሚያምር ሰፊ ቤት ነውና ይህን ሁሉ ንብረት በድለላ ደሞዝ፣ በጉዳይ አስፈጻሚ ደሞዝ ይመጣል? አዎ ከሰራክ ለምን አይመጣም? ሲቀጥል የሁሉ ሰው ምንድነው ለምንድን ስንት ዘይ ጥያቄ የምትጠይቅ? አይደለም ይቅርታ፣ በመጀመሪያ ስምሽን አላስተዋወቅሽም። ያው ተመልካቾቻችን አሉ፣ ብዙ ተከታዮች አሉኝና ያው ስለ እናንተ ህይወትም በዛው ያው ሊጠቅም ስለሚችል ለህዝብ ማስተማሪያም ስለሚሆን ለዛም ነው አንደኛ እዚህ ቤትም ድረስ የመጣሁት እና ያው
ቤቱም ትልቅ ነው እንደነገርሽኝ። ድለላ የተወሰኑ ነገሮችን ሰምቻለሁ ስለ ኪዳኔ። ድለላ ይሰራል፣ ጉዳይ ያስፈጽማል፣ ግዢ ላይ ምናምን ይሰራልና ይህን ያህል ሀብትም እንዴት እንዳመጣ የሚለው ነገር ለማስተማሪያም ስለሚሆን በዛው ነው ካሜራ የተጠቀም ነው። አንደኛ ነገር የሰው ልጅ ከሰራ የማይለወጥበት ምክንያት የለም። ስራ ላይ አንተ መጠንከር ነው፣ የምታገኘውን ነገር አለመናቅ ነው። ስራን ስታከብረው ጥሩ ዋጋ ታገኝበታለህ እንጂ ምንም ይሰራል ቤታውን ያስተዳድራል። ስምሽን እስኪ አስታውቂ። ስሜ ለምለም። ኦኬ እሺ ለምለም። እና እንደነገርኩሽ ያው ስለ ኪዳኔ ብዙ ነገሮችን ሰምቻለሁ እና በቅድሚያም ያው ቤት መፈልጋለሁ ድለላ ይሰራል ብለሽኛልና እና እንደዚህ ቦታዎችም እፈልጋለሁ። ትልቅ ድርጅት ነው መመስረት የምፈልገውና ከግዢው በተጨማሪ ያው ቦታዎችን የሚያመቻችልኝ ነው አንድ ሀሳቤ። ቆይ አልገባኝም። ጋዜጠኛ ነው ወይስ ድርጅት ባለቤት ነው? ግልጽ አድርግልኝ። ማለት ስራዬ ጋዜጠኝነት ነው፣ ግን የተለያዩ ድርጅቶችም አሉኝ። ማለት ብሮድካስት የማደርግበት እንደዚህ የጋዜጠኝነት ስራዎችን የምሰራበት ትልቅ ቦታ ፈልጋለሁ፣ የሆነ ህንፃ ምናምን የምሰራበት እና ለሱም ቦታ ፈልጋለሁ። ያው ባለቤትሽ ነው መሰለኝ አይደል? ባለቤት ያልሽኝ ስለነበር እና ስለ ያው ኪዳኔም የድለላ ስራዎችን ስለሚሰራ እንደዚህ ቦታዎችን የማሻሻጥ ነገር እንደዚህ አይነት ነገሮችን የሚሰራ ከሆነ ያው እንዲነግረኝ ቦታዎችም የሚያገኝልኝ ከሆነ አብረንም በጋራ መስራት እንደምችል፣ ከዛ በኋላ ደግሞ የግዢም ሰራተኛ ስለሚያስፈልገኝ የግዢ ስራዎችንም እንዲሰራልኝ ነው እኔ አንደኛ አመጣጤ። ስራ ከሆነ ይሰራል። እሱ ስራው ላይ ጠንካራ ነው። ቤቱን ያስተዳደረው እሱ ነው። ሰርቶ ምንም ብሎ ቤቱን ያስተዳደረ ያለው እሱ ነው። ስራ ላይ ጠንካራ ነው። ለስራ እስከመጣ ችግር የለበት። ምን ያህል አመት ሆናችሁ ከተጋባችሁ? ከተጋባን ትንሽ 4-5 ዓመታችን ነው። ኦኬ ልጅ ወልዳችኋል? አልወለድንም። እሺ እዚህ ግቢ እስከመጣችሁ እንደዚህ አይነት ኑሮ መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? ማለት እንዴት ይሄ የመሰለ ኑሮ መቼም በአንድ ጊዜ ሊመጣ አይችልም። ይሰራል በቃ በሚሰራው ነው እኮ። ማለት ይሄን አሁን ለምሳሌ የቤት እንግዲህ ከተሰራ ምን ያህል አመት ሆነ? ያው ያለንበት አንቺ ኢንተርቪው የማደርግበት ቤት ምን ከተሰራ ምን ያህል አመት ሆነ? 2 ዓመት 3 ዓመት እንደዛ። ስለዚህ እናንተ የህይወታችሁ ለውጥ የመጣው ከ2 እና ከ3 ዓመት በፊት ነው ማለት ነው። ከዛ በፊት ይሰራል። አንዳንዴ ፈጣሪ ልብህን ነው የሚያየው። ይሰራል። ጠንካራ ሰራተኛ ነው፣ ጎበዝ ነው፣ ይሯሯጣል። በዛው ልክ በቃ እየሰራ መጣ፣ ለውጥ ይመጣል። ሁሉም ዛሬ እንደ ትላንት አይሆንም። ከዛሬ ነገ የተሻለ ነገር ይመጣል። ፈጣሪ የተሻለ ነገር አመጣልን። በሚሰራው እየቆጠበ ምንም ያለን እዚህ ደርሰናል፣ እግዚአብሔር ይመስገን። ስለዚህ በህጋዊ መንገድ ነው እንዳለ ይሄ ንብረቱም የመጣው። ምን ማለት ነው? በህጋዊ መንገድ ነው ማለት እንዴ? እና መቼም ሰርቆ አይመጣም ማለት እንደነገርሽኝ በ2-3 ዓመት ውስጥ እንግዲህ አንድ ሰው ህይወት ሲቀየር መቼም እንደዚህ ዝም ብሎ ከመሬት አይነሳም። ወይ ሎተሪ ሲደርሰው ወይ ደግሞ ጫና ነገር ከሰራ ማትቀየርበት ምክንያት ምን አለ? አንተ መስራት ነው አይደለ? ጠንክረህ ከሰራ አንተ ማትቀየርበት ምክንያት አለ? የለም። ወይ ወሳኙ ነገር አንተ ጠንክሮ መስራት ነው። ጠንካራ ሰራተኛ ነው። አዎ ይሰራል፣ ያስቀምጣል፣ እቁብ ይጥላል፣ ህይወት መቀየር ጀመረ፣ አለቀ እንጂ ምን ማለት ነው? ሰርቃችሁ ነው ትለን ነው? ኖ አይ እንደዛ ያልኩኝ አይደለም። ግን ምን አለ መሰለሽ አሁን እናንተ ቤት ከመምጣቴ በፊት እዚህ አካባቢ አንዳንድ ሰዎችን እያጣራው እየጠየቅኩኝ ነበርና ስለ እናንተ በምሰማበት ሰዓት መጀመሪያ ላይ እዚህ ግቢ ተከራይ እንደነበራችሁ ነው የተነገረኝ። ልክ ነኝ አይደል? እዚህ ግቢ ተከራይ ነበራችሁ። ከዛ በኋላ ተከራይ ሆነው ይህንን ነው ግቢ መልሰው ገዙት። በአንድ ጊዜ ነው። እንደውም የእናንተ ለውጥ ራሱ ሰውን ያስገርመዋል። በአንድ ጊዜ ነው ይህንን ግቢ ገዙት። ከዛ ይህን ግቢ ከገዙት በኋላ ወዲያው ነው በቃ እንደዚህ አልነበረም። ቤቶቹ ራሱ ቁርቁስ ያሉ ቤቶች፣ የጭቃ ቤቶች ምናምን ነበረ ግቢ ውስጥ የነበረው። እንደውም አከራይዋ ራሱ በጣም በቃ የደከመች ሴትዮ፣ ትንሽ እድሜዋም ገፋ ያለ ሴትዮ ነበረች። ከዛ በኋላ ግን በአንድ ይህንን ቤት ገዝተው ቤቱን በአንዴ ልውጥ አደረጉት የሚል ነገር ሰምቻለሁና እንዴት በአንዴ እንደዚህ አይነት ነገር ውስጥ ልትገቡ ቻላችሁ? ከተከራይነት ወደ አከራይነት። ነገርኩህ እኮ የሰማኝ አይደለም። ጠንክረህ መስራት ነው። አንዳንዴ ሁሌም የምትሰራው ስራ ለሁሉም ሰው አትናገር። መቼም እንዲህ የሰራም እንደዚህ ያገኘ ብላ ወጥታ አደባባይ አታወራም። የሰው ልጅ ደግሞ ማውራት ስራው ነው። ለውጥን ሲያይ ያመሃል እንጂ ምን ሰርቶ ተለወጠ አይደለም። ሲፈልግ የፈለገው ሊል ይችላል፣ ምንም ነገር ሊል ይችላል። የሰው ልጅ አንተ ስትቀየር ማማት ነው የሚቀድመው። ባልሰራው ስራ ወንጀል ነው። ይሰራል፣ እግዚአብሔር ይመስገን። በቃ መቀየር አለ፣ ተቀየርን። እንዴ ምን ማለት ነው እንዴ? ማለት ለምን ተቀየራችሁ እኮ አይደለም። አባባሉ እንደዛ ነው አይመስልም? ኖ እኔ በዛ መልክ ይቅርታ ማለት የሚያስቆጣ ነገር አይደለም የተናገርኩት። አይ አይደለም። ሲቀጥል ካሜራ ይዘህ መተህ እንዴት ምን ማለት ነው? በአንዴ እንዴ የሰው ልጅ አይደል እንዴ? ሰዎች ከሰራ መቀየር አይችልም ብለህ ታስባለህ?
ይችላል እኮ እና ልክ ነው። ታዲያ- ግን አንዳንዴ ደግሞ ለውጥ ከመሬት ተነስቶ አይመጣም ወይ ሎተሪ ከደረሰሽ ከመሬት መነሳት ምን ማለት ነው? ከመሬት ስለመነሳታችን ምን እርግጠኛ ነህ ነው? በፊት ላይ ተከራይተን ስለምንኖር ይሄን ማድረግ አይችሉም ነው? ኖ እንደዛ እያልኩኝ ሳይሆን ተከራይታችሁ ነበር አይደለም። የምትኖሩት። አዎ ተከራይተን ኖር ነበረ። በቃ የሆነ ሰዓት ላይ ስራ ይሰራል፣ ይቆጥባል፣ ያስቀምጣል። የሆነ ሰዓት ላይ በቃ አቅም ነበረን። 2 ዓመት ምናምን በኋላ ቤት መግዛት አቅም ነበረ፣ ገዛን። ማደስ ያለብን እናደስን። ከዛ ውጭ ምንድን ነው እንዴ? ከትልቅ ድርጅቶች ጋር መስራት ጀመረ፣ የተለያየ ሰው ማግኘት ጀመረ። ከዛ መስራት ይሰራል። በቃ አሁን ላይ የሰፈር የመንደር ደላላ አይደለም። የሰፈር የመንደር ደላላ ቢሆን ነው ልትል የምችለው እንዴ? ምን ማለት ነው? ማለት ምን አይነት ነገር ነው? ኖ ልክ ነሽ። አሁን እኮ የሚያስቆጣ ነገር አይደለም እየተናገርኩ ያሉት። ግን እኔ አካባቢው ላይ ያልኩሽ አንቺ ኪዳኔን መጀመሪያ ሰዎች ነገሩኝ እንደዚህ አይነት ስራዎች ይሰራል እና የኔንም የስራ አቅሜን ነገርኳቸው። እንዲህ ነገሮች መስራት ደላሎች ነው መጀመሪያ ያናገርኩት። እዚህ ሰፈር ያሉ ደላሎችን ስጠይቃቸው እኛ እንደዚህ አይነት ነገሮችን ልንሰራ አንችልም፣ ምክንያቱም አቅማችን ትንሽ እንደዚህ አይነት ነገሮችን ለመስራት በቂ አይደለም፣ ገና ጀማሪዎች ነን እና እንደዚህ አይነት ስራዎችን ሊሰራል የሚችል ኪዳኔ የሚባል ግለሰብ አለ እዚሁ ሰፈር ነው፣ ከነቤቱ ድረስ የጠቆሙኝ እነሱ ናቸው፣ እዚህ ሰፈር ነው ያለው ሲሉኝ፣ ኦኬ እስኪ ስለ ሰውየው እስኪ ንገሩኝ፣ ምክንያቱም እነሱ ጋር ከሚሄድ ቅድሚያ እናንተ ስለሱ ንገሩኝና ከዛ በኋላ ሊቀጣ እሱ ጋር ሲሄድ አይቸግረኝም እሱንም ለማውራት ስላቸው ኦኬ ብለው ስለ ህይወታችሁ እያንዳንዱን ነገር ነገሩኝ። እንደውም ሚስት እንዳለው ራሱ አያውቁም፣ በአብዛኛው ሰው አያውቅም ባለቤት እንዳለሽው ምን ማለት እንዳለሽው ምናምን አያውቁም። በቃ የነገሩኝ ስለሱ ነው። ስለሱ ነው። ምን ማለት ነው? ሚስት የለው ማለት እንዴ? ኖ አያውቁም። አይ ዶንት ኖ ምናልባት አትታይ ይሁን ወይ እሱ ሚስት የለኝም ብሎ ይንገራቸው፣ እሱን እርግጠኛ አይደለሁም። ግን ምን ማለት ነው? ሲነግሩኝ የነበረው ስለ ራሱ ነው። በቃ እንደዚህ አይነት ኑሮ ይኖር ነበር። በፊት ላይ ተከራይቶ ነበረ የሚኖረው። እንደውም አለች የሆነች ሴት፣ ግን ሚስቱ ትሁን ምኑ ትሁን አናቅም ማለት ጭራሽ ሚስቱ መሆኔን ኖ አይ እኔ እሱን አላቅም። አይደለም እንዴ? ምን ማለት ምናልባት አይናገር ወይ አይዶን ነው አላቅም። ግን አንቺ የሆነች ሴትዮ አብራ ትኖራለች፣ እህቱ ትሁን ሚስቱ ትሁን የምናውቀው ነገር የለም። ብቻ አብራ ትኖራለች። ተከራይቶ ነው። አሉባልታ ነው እንጂ እንዴ ምን ማለት ነው? ኖ አሁን እኮ እሱ የሚያጣላን ነገር አይደለም። ጀስት ኖ ወይ እንዴ ምን ማለት ነው? እንዴት ነው የማያጣላን እንዴ? አግብቼ በ80 ተፈራርሜ የምኖረው ባልሽ አይደለም ስባል እንዴት ነው የማልጣላው? ምን ማለት ነው? እኔ እኮ አይደለም እያልኩኝ ያለሁት እና አይደለም ማንም የሰፈራው ደልዳ ያወራና ታዲያ የኔ ሚዩት እንደዛ ነው ማለት ነው? ኖ ይኸውልሽ እኔ እኮ አሁን ስለሱ የሚያጣላን ጉዳይ አለ። ምክንያቱም ሰው ሚስቱ ትሁኝ እህቱ ትሁኝ ሊያውቅ የሚችለው ጀስት ወይ እሱ ሲናገር ነው ወይ የሆነ ነገር ሲያይ ነው እንዴ? እና እንደዚህ አይነት ነገሮችን ነገረኝ። ከዛ በኋላ ያው እንደዚህ አይነት ስራዎች ሰራ ነበር፣ ደላላ ነበር። እንደዚህ የኛው የሰፈር ደላላ ነበረ። ትንንሽ እንደውም በአብዛኛው ብዙ ስራዎችን አያገኝም ነበር። በጣም ብዙ ስራዎችን ያጣል። እንደውም እኛ በሳምንት ውስጥ 2-3 ስራ ስንሰራ እሱ በወር እንኳን አንድ ስራ ይሰራ የማይሰራበት ጊዜ አለ። ከኛ ብር የሚጠይቅበት ጊዜ አለ። ብዙ ብሮችን ተበድሮ እንደውም ብዙ ዕዳ ውስጥ የገባ ግለሰብ ነበር። በጣም ብዙ ዕዳ ውስጥ የገባ ኪዳኔ ብዙ ዕዳ ውስጥ ገብቶ እንደውም ቤት ንብረቱን ራሱ ከዚህ በፊት ሸጦ ነው ወደዚህ የመጣውና ተቸግሮ እንደውም በጣም ብዙ ስቃይ ያየ ግለሰብ ነው። የሚያለቅስበት ጊዜ ያለኛ ጋር መጥቶ ምናምን። ከዛ በኋላ ግን በአንዴ ያንን ግቢ ገዛ። ያንን ግቢ ገዝቶ ስናየው እኛም ደንግጠናል። እና ምንድነው ስንለው አይ ተለውጬ ነው በቃ በአንዴ ሎተሪ ደረሰኝ አለ። እንደውም ሎተሪ ደርሶኝ ነው በቃ ችግር የለም እንደዚህ አይነት ነገር ደርሶኝ ነው አለ። እሺ ብለን አመነን። ግን ያው ልንቀበለው አልቻልንም። ከዛ በኋላ ግን በቃ እኛ አይተነው ማናውቀው አይነት ስራ ነው ሲሰራ የነበረው። ትልልቅ ባለሀብቶች ነው እሱ ጋር የሚመጡት፣ በጣም ትልልቅ ባለሀብቶች። ከዛ ወዴት እንደሚልካቸው አናውቅም። እነሱም በጣም ደስ ብሏቸው በቃ በየጊዜው የተለያዩ ሰዎች ናቸው ወደሱ የሚመጡትና እነሱም ከመጡ በኋላ ብዙ ነገሮችን አብሮ ከነሱ ጋር የሚሰራው ከነሱ ጋር የሚውለው እኛንም ዞር ብሎ አይንም። ከዛ በኋላ አረስቶናል። ግን በምን እንደሆነ ባናውቅም በቃ አሁንም ለሱ ያለን ነገር በቃም ጥሩ ነው። በቃ ጥሩ ሰው ነው። እኛንም እንደዛ እንኳን ዞር ብሎ ባያይንም የተወሰኑ ነገሮችን ይረዳን ነበረ። የተበደራቸውንም ሰዎች ራሱ እጥፍ እያደረገ ነበር ሲከፍላቸው የነበረውና እንደውም እናበድር እያሉ ራሱ ይጠይቁታል አሁን ድረስ። እና ብቻ ጥሩ ህይወት ነው። በአንዴ የሆነ ጊዜ ላይ ተቀየረ እና ያ መቀየሩ አሁንም ድረስ ለእኛ ጥያቄ ሆኗል የሚል ነገር ነግረውኛል። አዎ ይሰራ ነበር አብሯቸው ድለላ። ነገርኩ እኮ የሰው ልጅ ፈጣሪ ልቡን ነው የሚያየው። መንገድ ሲያስተካክል ፈጣሪ መንገድ ይሰጣል። በቃ ማለት የሆነ ህይወት ሊያስተካክል ሲፈልግ የሆነ ነገር ይሰጣል። እኔ እስከማውቀው ይደልላል። አዎ ትንሽ ደላላ ነበር። በአጋጣሚ በቃ ነገሮች ተቀየሩ። ሁሌም ሰው ባለበት አይቀርም። አንተ አሁን ያለህበትና ልጅ ሆነ ያለበት አንድ ነው። ልጅ እንደሆንክ አትቀርም አይደለ? ማንም ሰው ከጊዜ ወደ ጊዜ ይቀየራል። የማይቀየርበት ምንም አይነት ምክንያት የለም ከሰራ። አዎ ትናንትና አልነበረውም ተበድሮ ሊበደር ይችላል።
ዛሬ ላይ ግን የቻለ ኑሮ ይኖራል ስለሰራ ነው። ካልሰራ ከየትም አይመጣም እንዴ። ምን ማለት ነው በአንዴ ማለት እንዴ? እሱ ነው እኮ እያልኩሽ ያሉት። አሁን ለተመልካቾቻችን ትምህርት ማስተማር አይደለ ሰው በአንዴ ሊቀየር የቻለበትን ምክንያት እንድትነግሪኝ ስለፈለግኩኝ ነው። ምክንያቱም ምንም ያልነበረው ሰው እንዴት ነው አንተ ከስራ ማትቀየረው? ሰርተህ ካስቀመጥክ የተሻለ ነገር የምታስብ እኮ ትልቅ ነገር የምታስብ ከሆነ ለምን አትቀየርም እንዴ? በአጋጣሚ በቤት ውስጥ የሚመጡ ሰዎችም እኮ ህይወትን ይቀይሩታል አይደል? ሁሌም ህይወት ባለበት አይቀጥል። በቃ እንደ አጋጣሚ የሆነ ጎበዝ ኮንክ ስራ ላይ የሆነ ስራን ያየ ሰው ይቀይርሃል እንጂ እኮ ማን ነው የቀየረው? ማን ነው እስኪ የቀየረው? እኔ እሱን አላውቅም። ድለላ ይሰራ ነበረ። እዛ የሆነ ሰዓት ላይ ከሆነ ሰዓት በኋላ አሪፍ ከባለሀብት ጋር ተገናኘ። በቃ መስራት ጀመረ። አሪፍ ነገር አላውቅም። እሱን አላውቅም። ማን ነው ማለት እንደዚህ ትልልቅ ድርጅቶች ያሉት ግለሰብ ነው? ምን ሰርቶለት ነው? ትልልቅ ድርጅቶች መስራት እኔ ምን ይስራለት ምን አላውቅም። በድለላ ብቻ ደልሎ ቤቲው ምናምን እንደዛ ነው የማውቀው እንጂ ይሄን ያህል እንትን አይደለም ማለት ደልሎ ቤት ምናምን አሻሻጠለት። ከዛ በቃ ከዛ በሱ በኩል ስራዎች ሲመጣ ያሰራዋል። ኦኬ ብዙ ብር ሰጥቶት ነው ያ ባለሀብት ወይስ? ታዲያ ምንም ያህል ብር ቢሰጠው ተከራይ የነበራችሁ እንዴት በአንዴ ከዚህ በፊት ሰርቶ ከፍሎ እንዴት ነው? ከዚህ በፊት የሰራቸው ሰርቶ የሚያስቀምጣቸው ብሮች ነበሩ። በቃ አንዳንዴ ከራስ ከህይወት ላይ ከመሰረታዊ ፍላጎት ላይ ቀንሰህ ታስቀምጣለህ። ነገ የተሻለ ነገር የምታስብ ከሆነ ከምትበላው ላይ ከጉርሻክ ላይ ለምሳሌ ቁርስ 2 እንጀራ የምትበላ ከሆነ አንዱን ትተህ አንዱን አይደለ ኑሮህን እንደዛ ታስቀምጣለህ። ያስቀምጣቸው ገንዘቦች ነበሩ። ከዛ ሲመጣ አንድ ላይ ተጨምሮ በቃ ገዛ። እንዳልኩሽ ነው ማለት ያው ይሄን ቤት እኮ ሊገዛ ይችላል ለዚህ ቆጥቦ። ግን በአንድ ጊዜ ሺህ ባለሀብት ቢያገኝ ሺህ የሆነ ነገር ቢያገኝ ይከብዳል። በአንድ ይህን የመሰለ ግቢ ለማቋቋም ይህንን የመሰለ ቤት፣ በዛ ላይ የተከራያችሁበትን ቤት ነው የገዛው እኮ። ይሄ ቤት ደግሞ ይሄ ግቢ ከመግዛቱ በተጨማሪ ይሄ ቤት እንደዚህ ግቢው እንደዚህ አልነበረም። ጭቃ ቤት ምንም በቃ ለመኖር የማይመች ግቢ ነው የነበረው። ከዛ በኋላ በአንድ ቀይራችሁት እንደዚህ ሌክዠሪ የሆነ የሚከራዩት ቤቶች ራሱ በጣም የሚያማምሩ ቤቶች ናቸው። አሁን እኮ ነገር በአጋጣሚ ባለሀብት ጋር ተገናኘ፣ ስራ ጀመረ፣ ተቀየረ። ይሄ ባለሀብት አቶ ከተማ ነው የሚባለው? ምን ነው ደነገጥሽ? አልደነገጥኩም፣ አላውቀውም ማለት አይ አቶ ከተማ የሚባል እኔ ማብሬ የምሰራው ግለሰብ ስላለ እንደዚህ አይነት ነገሮች ላይ ብዙ ጊዜ ተሳትፏለሁ። ይሄ አቶ ከተማ የሚባለው ግለሰብ በጣም ትልቅ ባለሀብት ነው እንጂ ከተማ ውስጥ በጣም ትልቅ የሚባል ባለሀብት ነውና ዶርባሪ አቶ ከተማ ሲል ነው ሰማው። አላውቅም፣ ምንም የማውቀው ነገር የለም ሌላ ነገር። ኦኬ ሲሉ ማን ነው ሲል የምትሰሚው? በስልክ ሲያወራ አቶ ከተማ ብሎ ሲያወራ ሰማለሁ እንጂ ሌላ የማውቀው ነገር የለም። ኪዳኔ ማለት ነው እኮ። እኔም ከአቶ ከተማ ጋር ሰራ ነበር ማለት የተወሰኑ ስራዎች። አሁን እኔም እንግዲህ ጥሩ ገቢ ነው ያለኝ፣ ትንሽዬ እንኳን ሀብት አለችኝ። በጣም ይሄን ያህል ሀብታም ባልባል ይህን ሁሉ እንግዲህ የምታያቸውን አባላቶቻችን እኔ ቀጥሬ ነው እያሰሯቸው ያሉት እና ትንሽዬ ሀብት አለችኝ እና ከአቶ ከተማ ጋር በምሰራበት የመጣች ሀብት ነች። ከእሱ ጋር ብዙ ስራዎችን አብረን ሰርተናል፣ ብዙ ነገሮችን አብረን ሰርተናል እና ይህን ሀብት ላመነጭም የቻልኩት ከአቶ ከተማ ጋር በመስራቴ ነው። በጣም ጥሩ ሰው ነው አቶ ከተማ የሚባለው ግለሰብ፣ በጣም ጥሩ ሰው። እንደው በእሱ የተነሳ ብዙ ሰዎች እንዳደጉ ሰምቻለሁ እና የኪዳኔም እሱን ያሳደገው ማለት ነው። ከእሱ ጋር ነበር የሚሰራው። ምንድን ነበር የሚሰራው ከአቶ ኪዳኔ ጋር አቶ ከተማ? እኔ ያው እንዲህ ቤት ምናምን እንደሚያሻሽል እንጂ የማውቀው ሌላ ነገር አላውቅም። ማለት ሌላ ነገር ይሰራል እንዴ? እኔ ምንም የማውቀው ነገር ግን ቤት ያሻሽጣሉታል ያናቃል። አዎ ማለት እንግዲህ እኔ ከአቶ ከተማ ጋር መጀመሪያም እኔም እንደናንተው በቃ ድህነት ውስጥ መኖር ግለሰብ ነበርኩኝ። ከዛ በኋላ የአቶ ከተማ አገኘኝ። የተወሰኑ ስራዎችን እኔም እንደዚህ ድለላ ሞክር ነበር በፊት ላይ እና የተወሰኑ ስራዎችን በምሰራበት ሰዓት እንዲያው አቶ ከተማ እኔንም አገኘኝና እስኪ አንድ ቤት ፈልጌ ነበር አለኝ። እንደውም በጣም ስራ የሌለኝ ሰሞን ነበር። በጣም የቢሮ እንኳን መክፈል አጥቼ ተበድሬ ብዙ ነገሮችን መከራ ውስጥ የነበርኩበት ሰዓት ላይ ነው የመጣው አቶ ከተማና መጣ አገኘኝ። ከዛ በኋላ አንድ ቤት እስኪ ፈልጌ ነበር። ትልቅ ኢንዱስትሪ ለመስራት ነው ሀሳቤና እዛው አካባቢ እስኪ የሆነ ራቅ ያለ ቦታ ነው እንደውም እና ቤት ይገኛል አይገኝም ብዬ ራሱ አስቤ የማላቅበት ቦታ በቃ አይኖርም ቤት ብዬ የማስብበት አካባቢ ዝም ብዬ ነው እሺ ያልኩት። ከዛ እዛ አካባቢ ስደርስ እንዳጋጣሚ የሆነች ትንሽዬ ቤት አገኘሁለት፣ ተከራይ እና አካባቢው እንዳጋጣሚ ባዶ ቦታ ነበር። ሰዎቹን አግባብቼ ኢንዱስትሪ እንግዲህ መሰረተ አቶ ከተማ የሚባለው ግለሰብ ማለት ነው። ከዛ በኋላ በደንብ ተቀራረብንና በቃ ቶሎ ብዙ ስራዎችን አብረን እንሰራለን። ውስጥ ለሚተወሰኑ ስራዎችን ያሰራኝና ጥሩ እንግዲህ ትንሽ ብትሆን ሀብት አለችኝና ሰው ምን ብለው አወራብኝ መሰለሽ? ይሄ ከባዳ አምልኮ ጋር የተገናኘ ነገር ነው ማለት አለኝና ማለት ነው ወደ አንቺ መጥቶ አይደለም የኔን ነው እያልኩሽ ያለሁት እና ምናልባት አንቺም ባለቤት እንደዛ ከሆነ ብዬ ማን ኪዳኔ ከተረተርሳ ይርዳ
ምን ማለት ነው? እባክህ ዝም በል ሂሩታ ባዳም እንኳን አምላኪ ናቸው ያልከኝ ነው። ውጣልኝ ኖ ተረጋጋ ውጡልኝ አንተ ካሜራ ማጥፋት ወጣልኝ ይኸውልሽ ተረጋጋ ውጣልኝ እንዴ ይኸውልሽ ምን አለ መሰለኝ ምን አለ ማጥፋት ውጣልኝ እኔ አልፈልግም ምንም ነገር ይኸውልሽ አይደለም ሰው እንደዛ ይላል ሰው እንደዛ ነው ምን አገባኝ ባዳም ልኮ ያመልካላችሁ ያልክ ነው ኖ እንደዛ አለ ሰው እንደዛ ብሎ ያወራል ውጣልኝ እንደዛ ብሎ ያወራል ላስረዳሽ ነው እንጂ ስለናንተ እኮ እንደዛ ያልኩ ተናገርኩ እኮ ምን ማለት ነው ኖ እናንተ እንደዛ እናንተ ካሜራ ነው ታችሁቱልኝ ካሜራ ናፋልኝ ነው ለምን እባክሽ ተረጋጊ ለምን እንደምረጋጋው ምን ማለት ነው እናንተ እንደዚህ ናችሁ ያልኩሽ አይደለም እኮ ከማለት አይተናነስም እኮ የምን ማለት ነው እኮ እኔ እኮ ነኝ እንደዛ ተባልኩ እንደዛ ሰው አለኝና ማለት ነው አይ እንደዚህ አይነት ነገር ተብላችኋል ወይ እኮ ነው እንጂ ናችሁ ያልኩ ሳይሆን ሰው እንደዛ ብላችሁ ያውቃል ምን ማለት ነው አንተ ካሜራ ነው ታልኝ ነው ታልኝ አንተ ተረጋጊ ይኸውልሽ ለምን ተረጋጊ ሰው እንደዛ ብላችሁ ያውቃል ወይ ነው እኮ እያልኩ ያለሁት እንጂ እኔ እኮ እያልኩ አይደለም እናንተ ናችሁ እያልኩ ሳይሆን ሰው እንደዛ ብላችሁ ያውቃል ምንም እኮ የሚያስቆጣ ነገር የለም ምን ማለት ነው ያስቆጣ ባለ አምልኮ ታመልካላችሁ ማለት ምን ማለት ነው ታመልካላችሁ ሳይሆን ሰው እንደዛ ብሎ ተናግሯችሁ ያውቃል ወይ ምክንያቱም ያው አንዳንድ ሰው ምቀኛ አለ አይደለ ሀብት ከየት አመጣሽ ብሎ እንትን ይልና በአንዴ ስታርጊ እንደዛ ብሎ ያውቃል ወይ የሚል ነገር ነው እኔ ሐሳቤ እንዴ ምን ማለት ነው እንደዛ ብሎ ተናግሯችሁ ያውቃል እንጂ ተረጋጊ እባክሽ ተረጋጊ ለምን ተረጋጊና ቁጭ እንደዚህ አይነት ነገር አለ እንዴ አንተ ኖ እሱ እኔ እኮ አሁን እናንተ እንደዚህ አድርጋችኋል እያልኩ አይደለም የሚያስቆጣ ነገር እኮ አይደለም እኮ ግን ሰው እንደዛ ብሏችሁ ያውቃል ወይ እኮ ነው የኔ ሐሳብ ምክንያቱም ያው አንዳንድ ሰው ምቀኛ ይኖራል መቼም እንዳታርግ የሚፈልግ ሰው አለ አይደለ እና እንደዚህ አይነት ሐሳቦችን ሊያወሩ ለእናንተ ይናገሩባችሁ ይችላል ያወራታ አይደል ምን አገባኝ እኔ ኑሮ የማውቀው አይደለ ምን አገባኝ እና እኮ ኑሮሽን እንኳን ሸሽ የምታውቂው እኔም እኮ አውቃለሁ እያልኩሽ አይደለም ግን እንደዚህ አይነት ነገር መጥቶባችሁ ያውቃል ወይ ነው አያውቅም ለሱ ለመጠየቅ እኮ ነው እና እባክሽ ተረጋጊ ለምለም ማለት ይሄን ያህል የሚያስቆጣ ነገር የለም አልተናገርኩም እኮ ይሄን ያህል የሚያስቆጣ ነገር ግን ምናልባት እንደዚህ አይነት ነገር ደርሶባችሁ ካወቀ ብዬ እኮ ነው ምክንያቱም የሰው ነገር አይታወቅማ ይሄን እኮ ጠላት ይኖርባቸዋል እናንተን ሊያጠቃ የሚፈልግ ሰው ሊኖር ይችላልና ምናልባት ከዚህ ጋር የተገናኘ ነገር አውርቶባችሁ ከሆነ ብዬ ነው አሁን ማለት እኔም አልሰማውም ያው ስለእናንተ እንደዚህ ግን እንደዚህ ማለት እንደዚህ አይነት ነገሮችን ሳወራ ለምንድን ነው የተቆጣሽው ደሞ ማለት ነው ለምን አልቆጣም ለምን አልቆጣም ማለት ችግር አለው እኔ እኮ አላወራውም ገና ምንም እኮ ይሄን ቃሉን የተጠቀምኩት እንደዚህ ባዳም ልኮ አለው ወይ ብዬ እንጂ የምን ባዳም ልኮ አመጣህብኝ እንዴ ጭራሽ እንትን ማለት ነው የምን ባዳም ልኮ አመጣህብኝ አንተ ራስህ ማለት ይወራል እኔም አሁን ካቶ ከተማ ጋር ሰራ እንደዛ ነገር ተወርቶብኝ ነበር እኔ ማንንም ያወራ ምን እኔ ስለ አቶ ከተማ ምንም አይመለከተኝም እኮ እንዴ ማንንም የፈለገው ነው ያወራ እኔ ምን አገባኝ ማለት እንደዚህ ያደጋችሁበት ምክንያት አቶ ከተማ እንደሆነ ስለነገርሽኝ ነው አቶ ይሰራሉ አልኩ እኮ አሁንም ቢሆን ካልሰማኝ ነገር አብሮ ይሰራሉ በቃ ቤት ይደልልለታል ይሸጣሉ አብሮ ይሰራሉ በቃ ማለት አንደኛ እንደዚህ አቶ ከተማ በእንደዚህ አይነት ነገር ይታማሉ እንደዚህ አይነት ነገሮችን ይሰራሉ ተብሎ ይታማሉ ይነገርባቸዋል እና እኔም ከአቶ ከተማ ጋር በመሰራበት ሰዓት በባዳም ልኮ ነው ገንዘብ ያገኘው ብሎ ብዙ ሰው እስከማግለል ደርሷል እና ምናልባት እናንተም ጋር እንደዚህ አይነት ነገር ከሰራ ብዬ ነው እሱን ያላቀም ምንም አውቀው ነገር ማለት ስለ ባለቤትሽ አታውቂም ማለት ስለ ባለቤቴ ያውቃለሁ ስለዛ እንደዛ አይነት ነገር ውስጥ አላውቅም ምንም አውቀው ነገር የለም ማለት መቼም የሆነ ብር ይዞ ሲመጣ ባለቤትሽ ወደ ቤት የሆነ ነገር ይዞ ሲመጣ ትጠይቂዋለሽ ሰርቶ እንደሆነ ነው ማውቀው ወይ ቤት ሸጦ ወይ ነገር ሲያድርጉ ሲያመጣ ነው ማለት ከፍ ያለ ብር እሺ ትንሽ ብር እኮ ሊመጣ ይችላል ቤት ሲሸጥ 100,000 ብሮችም ሊመጡ ይችላል የተወሰነ ብር ሊመጣ ይችላል ግን ከፍ ያለ ብር ወደ አካውንቱ ሲገባ ከፍ ያለ ብር ይዞ ሲመጣ መቼም ትጠይቂዋለሽ እንዴ አባቴ ይሄን ብር ከየት አመጣው ሰርቼ የሚል ጥያቄ እንዴት አታነሽ ሰርቶ እንደሚያመጣ ነው ማውቀው እኔ እስከማውቀው ሰርቶ እንደሚያመጣ ነው ማውቀው እንጃ ማለት አሁን መቼም እኔ ሚስቴ እንደዚህ አይነት ነገሮችን ይዛ ብትመጣ ይሄን ያህል ብሮችን ይዛ ብትመጣ ምንድነው ይሰውሉ ሰላም ነው ምንድነው ከዚህ የምትሰራው ሰላም ነው ምንድነው ካሜራው ምንድነው ነገር እስኪ አረፍ በልኪዳኔ አንተን ለማግኘት ነበር የመጣሁት ውጡልኝ ከቤቴ ውጣልኝ አንተ ምንድነው የምትሰራው ቆይ ለኪዳኔ ተረጋጋ ለስራ ጉዳይ ነው የመጣሁት እኔ ቆይ አይደለም ኪዳኔ ተረጋጋ እኔ ለስራ ጉዳይ ነው የመጣሁት አንተ ጋር የምን ስራ ነው ለስራ ጉዳይ እንድናወራ ነው አንተ ጋር የመጣሁት የምን ስራ ነው ካንተ ጋር የምሰራው ካንተ ጋር መስራት የምፈልጋቸው አንዳንድ ነገሮች ስላሉ ነው ይሄኛውንም ያው ጋዜጠኛ ስለሆንኩኝም ስለእናንተ ህይወትም አንዳንድ ነገሮችን ለህዝብ ለመናገር ነው ማለት ይሄን ያህል የሚያስፈራ ነገር አለ ካሜራ ምንድነው እሷንም እንግዲህ አናግራት ከሷ ጋርም የተወሰነ ነገር አውርተናል ምንድነው የሚሰራው ከዚህ ቤት ንገሪኝ እስኪ ጋዜጠኛ ነኝ አለ ፍቃድ አሳይቶኝ ነው ፍቃድ አሳይቻታለሁ መተወቂያንም ወይ ምንድነው የምታወራኝ ምንድነው የምናወራው ማለት ስለ ስራ ጉዳይ አንተ ለስራ ጉዳይ ስለፈለኩ ነው ካሜራ ለምን ያስፈልጋል ደውል ትችላለህ እኮ ካሜራ ለምን ያስፈልጋል እንትን ነኝ ጋዜጠኛ ነኝ እና የእናንተ ህይወት ትንሽ ባንዴ ተለውጧል እንደዚህ ጥሩ ሰዎች ናቸው ጥሩ ህይወት ያላቸው ሰዎች ናቸው ስለተባለ እስኪ እናንተ ህይወት ይጠቅማል ብዬ ለህዝብ ለማቅረብ ነው እንግዲህ ምጥትና እባክህ ተረጋጋ
እስኪ ተረጋጉና ቁጭ በሉ እና ኪዳኔ አንተ ነህ? አዎ እኔ ነኝ። ያው እንግዲህ ስላንተ ብዙ በዝና ሰምቻለሁ። የሰፈሩም ሰው ጓደኞችም ደላሎችም ብዙ ነገር ያወራሉ ስላንተና እስኪ የሀብትን ምንጭ እንዴት ወደዚህ ኑሮ እንዴት እንደገባችሁ እስኪ ነገር ያው ባለቤቴ የተወሰነ ነገር ነግራኛለች እና እስኪ ካንተ ደግሞ ልስማው። የሀብቴ ምንጭ ያው ስራ ነው እንግዲህ በስራ ነው። ምን አይነት ስራዎችን ትሰራ ነበር? እኔ ያው ድለላ ሰራ ነበረ። አሁን ላይ ግን ትልቅ ድርጅት ላይ የማሻሻጥ አንዳንድ ስራዎችን እሰራለሁ። ማለት አሁን ጓደኞች እንግዲህ አሉ ብዙ ደላሎች እዚህ ሰፈር ላይ ያሉ ደላሎች ጓደኞች ብዙ ነገር ነግረውኛል ስለአንተ በጣም ብዙ ነገሮች። ምን ብለው ነው የነገሩ? ማለት መጥፎ ነገር አልነገሩኝም፣ ግን ብዙ ችግር ውስጥ የነበረ ሰው ነው። ብዙ ብሮችን ተበድሮ ብዙ ስቃይ ውስጥ ያየ የቢሮ እንኳን መክፈል አቅቶት ከኛ እየተበደረ ነበር የሚከፍለው እና ብዙ ስራዎችን አያገኝም ነበር። አንዳንዴ እንደውም እኛ እያሳለፍን እንሰጠው ነበር ስራ የተበደረውን ቢያንስ እንኳን ይክፈል ብለን። ከዛ በኋላ ግን ባላሰብነው ሁኔታ ሳምንት ባልሞላ ጊዜ ውስጥ ተቀይሮ የተከራየበትን ግቢ እንኳን ገዝቶ ቤቱን አድሶ ምን ብሎ አከራይ ሆነ ባንዴና የሀብቱን ምንጭ እንኳን ኢቭን አናቅም፣ ባለቤት እንዳለው ራሱ አናቅም አሉኝ። ይህ ነገር ማለት ሰው እኮ ሲሰራ ለሰው ስራውን ማሳወቅ የለበትም። በዚህ ቅናተኛና አሜተኛ በበዛበት ዓለም ላይ እኔ እውነት ነው ሰው ስትሰራ ችግር ብዙ ያጋጥማል በህይወት ውስጥ። እኛም ብዙ ችግሮችን አሳልፈናል፣ ግን ደግሞ ጠንክረን በመስራታችን ደግሞ ከዛ ችግር ወጥተናል። ስለዚህ የሆነ ጊዜ ላይ ተቸግሬ ሊሆን ይችላል። ሰው ደግሞ የኛ ሰው እንደምታውቀው ነው። የሆነ ትንሽ ቦታ ካየ እዛው ነው የሚያስብህ። እኛ ግን ጠንክረን በመስራታችን ለዚህ እንደምታዩ ለዚህ ለውጥ በቅተናል። ያው ከባለቤቴ ጋር ተባብረን በመስራት ማለት ነው። ማለት ለውጥ እኮ ይኖራል፣ ስትሰራም ስትጥርም ለውጥ ይኖራል። ግን ለውጥህ የሚታይ ለውጥ መሆን አለበት። ምክንያቱም አሁን ሰው ሲያድግ እንዴት ነው እድሜው ሲጨምር እንኳን 1 2 3 እያለ ነው እንጂ ከአንድ ተነስቶ መቼም ከአንድ ወደ 10 አይመጣም። እና የእናንተ የሀብት ለውጥም እንደዛ ሆኗል የሚል በአብዛኛው የተነገረኝ ባጣራሁትም ነው። እኔ ያው ስለተነገረኝ ብቻ ልክ ነው ብዬ አልመጣም እናንተ ጋር። ግን የተወሰኑ ማጣራቶችን ሳደርግ ያንተ ኑሮ እንደውም ባለቤትህ በቃ አያውቁም። በአብዛኛው ሰው አብረው የምትኖር አንድ ልጅ አለች፣ ባለቤቱ ትሁን ምኑቱን አናውቅም ነው በአብዛኛው ሰው የሚለው። ማነው እንደዛ የሚለው? ነገርኩ እኮ የ80 ባሌ ነው። ተፈራርመን አብረን የምንኖር ሰዎች ነው። ቅድም መልሽ ይላሉ። ምን ማለት ነው? ማንም የፈለገውን የሰፈራ አሜተኛ ዝም ብለው የሚሰሩ እኔ ከነሱ ስለተለወጥኩ ነው እንደነሱ እዛው መቅረት ነበረብኝ። ሰው ለዛ ነው የሰው ለውጥ የማይፈልግ ሰው ስንት ነገር ያወራ።